የሲቢኤ ኢትዮጵያ ፕሪሚየር ሊግ 15ኛ ሳምንት ጨዋታ ኢትዮ ኤሌክትሪክ ከኢትዮጵያ ንግድ ባንክ የመጀመሪያው አጋማሽ ተጀምሯል። አዲስ ጉዳይ አዲስ ፈጣን ማጥቃት ነበር፣ ግን ከጨዋታ ውጭ ገና 10 ሰከንድ ኢዮብ ጥሩ ድል ይመስላል። ኢዮብ ምን አይነት ፈጣን አጀማመር ነው! ኢዮብ ገብረ ማርያም አሁን ግን 6 ደቂቃ ብቻ በቅቶታል። ጥሩ ማጥቃቱን ለማገዝ ወደፊት ሄዶ በፍቃዱ አስረሳኝ እግሩን ኳስ ነው ለኢዮብ የሰጠው። አቤልን ተመልከት፣ በፍቃዱ ቆንጆ አድርጎ ነው የመጣው። አሸናፊ ጥሩ ነው ኢዮብ በዚህ ሰዓት እንደዚህ አይነት እንደውም ኢትዮጵያ ቡና ላይ ያስቆጠረውን ጎል እናስታውሳለን። ነገር ግን በቀላሉ ተጨርፏል። ዘይፋ ወደ ሳጥን አደገኛ ኳስ አሻገረ። ሳይሞን ወደ ሳጥን ጠርዝ አሻምተው ጎል አግኝተው እንደነበር እናስታውሳለን። ተስፋዬ ታምራት ወላይታ ዲቻ ለዛ ኳስ ዝግጁ አልነበሩም። አሁን አቤልን ተመልከት። በዛብህ ካቲሶ ኳሱን ሊመታ ይችላል በሚል ግምት ኦልድ ስኩል የክንፍ ተጫዋች ብዙ ያየን አይደለም። ዘይፋ ያንን እየሰጠን ያለ ይመስላል። ጥሩ ቦታ ላይ ቅጣት ምት ለኢትዮ ኤሌክትሪክ ተሰጥቷል። ቢኒያም ካሳሁን ሀብታሙ ሸዋለም ሀብታሙ እዚህ ጋር ደግሞ በዛብህ ካቲሶ ጨዋታው የመጀመሪያ አጋማሽ መጠናቀቁን አልቢትሮ አብስረዋል። በሁለቱም የሜዳ ጫፍ ሙከራዎች ነበሩ። ወደፊት ሄዶ ማጥቃቱን ያገዛሉ። የሄኖክ ኳስ በጣም ድንቅ ነው። ቺፕ አድርጎ ለያሬድ የሰጠው ያሬድን ክሮስ ተመልከት። በሁለቱ ሴንተር ባኮች በእንዳለና በተስፋዬ ታምራት መካከል ሐሰንን የተቆጣጠረው ተጫዋች የለም። በጣም ግሩም ንክኪ፣ ቆንጆ ጎል ነው ያስቆጠረው ለግብ ጠባቂው አማኑኤል። ጊዜውን የጠበቀ ፓስ፣ ምን አይነት ጎል! ኤሌክትሪኮች በትክክለኛው ሰዓት መሪነቱን ይዘዋል። የተጎዳ የኢትዮ ኤሌክትሪክ ተጫዋች አለ። ኢትዮጵያ ንግድ ባንኮች ጨዋታውን ቀጥለዋል። አዲስ ግዳይ ሌላ አደገኛ ማጥቃት ነበር። ኢዮብ ገብረ ማርያም አስጥሏል። ጋማሽ ላይ የሳሳውን የቀይ መስመር ማጥቃት በነ ናትናኤል ቲሶ በዛብህ ተነጠቁ። ሐሰን ሁሴን ፈጣን መልሶ ማጥቃት 2-1 ተገናኝተዋል። በፍቃዱ አስረዛይ ግን ማስቀጠል አልቻለም የተጀመረውን ማጥቃት። አንድ ማሳያ ይመስለኛል አብዱ የሚገባቸውን 3 ነጥብ ነው ለማግኘት ከጫፍ የደረሱት። ክሬዲት ለአሰልጣኝ ዘሪሁን ሸንገት። ጎል ከተቆጠረም ካስቆጠሩም በኋላ መከላከል ሳይሆን ይበልጥ ለማጥቃቱ ፍላጎት ነበራቸው። የማዕዘን ምቱ ተሻግሮ ነበር፣ ምናልባት ሌላ ድል ወጣባቸው። ዩኒቨርሲቲ ስታዲየም የመጀመሪያ ጨዋታቸውን ከ3 ነጥብ ጀምረውታል።